ደን በጭራሽ እንዳይደፈር ካደረጉት ነገሮች መካከል በውስጡ የያዛቸው አስፈሪና ሚስጥራዊ እንስሳት ዋነኞቹ ናቸው። በዚህ ደን ውስጥ ከ2300 የበለጡ የእንስሳት ዘሮች እንደሚኖሩ ይታመናል። ከነዚህ ውስጥ አብዛኞቹ ለሰው ልጆች አደገኛ የሆኑና አዳኞች ናቸው። በየጊዜውም በዚህ ደን ውስጥ ከዚህ በፊት ታይተው የማይታወቁ በርካታ እንስሳት ይገኛሉ። ታዲያ ከነዚህ እንስሳት መካከል የታወቁትና አስፈሪ የተባሉት የአማዞን እንስሳት የትኞቹ ናቸው? በመጀመሪያ ደረጃ በዚህ ደን ውስጥ አስፈሪ የተባለው እንስሳ ግሪን አናኮንዳ የተባለው የዘንዶ ዘር ነው። ይህ ዘንዶ በዓለማችን ትልቁ የዘንዶ ዘር ነው። በውሃ ውስጥም በመሬት ላይም የሚንቀሳቀስ ሲሆን የሚገኘውም በአማዞን ደን ውስጥ ብቻ ነው። ዘንዶው እስከ 12 ሜትር የሚረዝም ሲሆን ክብደቱም እስከ 180 ኪሎ ግራም ድረስ ይደርሳል። በዚህ ክብደቱም ያገኘው እንስሳ ሁሉ እያደቀቀ ይውጣል። ሰዎችም ወደዚህ ደን ውስጥ ሲገቡ ከዚህ ዘንዶ ጋር እንዳይፋጠጡ ይፈራሉ። ቢያገኛቸውም አይምራቸውም። በዚህም ብዙ ሰዎች ይህንን እንስሳ በመፍራት ወደ አማዞን ደን ውስጥ ጠልቀው አይገቡም። ሌላው ለአማዞን ደን አስፈሪ ገጽታን የሰጡት እነዚህ ትንንሽ መርዛማ እንቁራሪቶች ናቸው። ዳርት ፍሮግ በመባል ይጠራሉ። ዓለም ላይ ቁጥር 1 መርዛማ እንስሳት ናቸው። እንቁራሪቶቹ እስከ 12 ሴንቲሜትር የሚረዝሙ ሲሆን እጅጉን ቆንጆ የሆነ ቀለምም አላቸው። ታዲያ ሰዎች በድንገት ከነኳቸው እላያቸው ላይ ያለው መርዝ በሰከንድ ውስጥ ብቻ ይገላቸዋል። በዚህም በአማዞን ደን ውስጥ ከተቀረው ዓለም ተነጥለው የሚኖሩ ማህበረሰቦች በሹል ነገር የእነዚህን እንቁራሪቶች ቆዳ በመንካት እንደ ጦር መሳሪያ ይጠቀሙበታል። እንቁራሪቶቹ የነኩትን እንጨት ወይንም ድንጋይ መንካት እንኳን ይገድላል። ሌላ የአማዞን ደን ፈተና የሆኑት ቫምፓይሮቹ የሌሊት ወፎች ናቸው። እነዚህ የሌሊት ወፎች ስማቸው ብቻ ሳይሆን ገጻቸውና ተግባራቸውም የቫምፓየር ነው። ይኸውም ሁለቱ የፊት ጥርሳቸው የሾለ ሲሆን የሚኖሩትም የእንስሳትን ደም በመምጠጥ ነው። ደም ሳያገኙ ከ2 ቀናት በላይ መቆየት አይችሉም። በዚህም ሰዎች በእጅጉ ይፈሯቸዋል። ቬነመስ ስፓይደር ሌሎቹ የአማዞን ደን አስፈሪ ገጽታ ናቸው። መርዛማዎቹ ሸረሪቶች ባለ ትልቅ እግሮቹን ሸረሪት ጨምሮ በመቶ የሚቆጠሩ መርዛማ ሸረሪቶች በዚህ ደን ውስጥ ይንቀሳቀሳሉ። መርዛቸውም ሰዎችን በደቂቃዎች ውስጥ ብቻ ፓራላይዝ ማድረግ ይችላል። ቶሎ ካልታከሙም ሕይወትን ይነጥቃል። ሸረሪቶቹ ብቻ ሳይሆን በዚህ ደን ውስጥ ሰውን ፓራላይዝ የሚያደርጉ ጉንዳኖችም ይገኛሉ። ቡሌት አንት በመባል ይጠራሉ። ዓለም ላይ ብቸኞቹ መርዛማ የጉንዳን ዘሮች ናቸው። ከዚህ በተጨማሪ በዚህ ደን ውስጥ የዓለማችን ትልቁ ሴንቲፔድ ይንቀሳቀሳል። ይህም በሰዎች ላይ ከፍተኛ ጉዳትን ማድረስ የሚችል ነው። ሌላው በርከት ያሉ አዞች፣ ነብሮች፣ አንበሶች እንዲሁም ሌሎች አዳኝና አስፈሪ እንስሳት እንደ ጉድ የሚንቀሳቀሱበት ደን ነው።